በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አስቀድሜ ሁላችሁንም ሰላም እላችኋለሁ። ስለዚህ ጊዜና ሰዓት በጣም አድርገን ጌታ እግዚአብሔር አምላካችንን እናመሰግናለን። እንግዲህ በዚህ ሰሞን የጌታን ኢየሱስ ክርስቶስ ትንሣኤውን የጌታ ኢየሱስ ክርስቶስ የመስቀል ላይ ሞቱን ወይንም ደግሞ ስቅለቱን የምናስብበት ጊዜ ነው። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። እናስባለን ብለን ስንል በዓመት አንድ ጊዜ የምናስበው ጉዳይ አይደለም። ነገር ግን በእንደዚህ አይነት ሁኔታ በልዩ ሁኔታ የሚከበርበት የሚታሰብበት ጊዜ አለ። ያንን አጋጣሚ ደግሞ ቤተክርስቲያን የሚገርማቸው ለወንጌል አገልግሎት ለልዩ ልዩ መንፈሳዊ ፕሮግራሞች ትጠቀምበታለች እና ይሄ ደግሞ ክፋት የለውም። አንዱ የቤተክርስቲያን እንግዲህ እንደዚህ ያሉ ጊዜያቶችን እየተጠቀመች ወንጌልን ትሰብካለች፣ ጌታ እግዚአብሔርን በቃሉ አማካኝነት ታገለግላለች። ይሁንና ግን እኔና እናንተ የጌታን ኢየሱስ ክርስቶስ የመስቀል ሞቱንና ደግሞ ትንሣኤውን በዓመት አንድ ጊዜ የምናስበው ጉዳይ አይደለም። ሁሉ ጊዜ በልባችን ውስጥ ይኖራል። ምክንያቱም በክርስቶስ ኢየሱስ በማመን ስለዳንን ማለት ነው። እግዚአብሔር አምላካችንን በእውነት ስለዚህ ደግሞ በብዙ እናመሰግነዋለን። እኔም ደግሞ ይህን ታሳቢ አድርጌ ባለፈው ሳምንት የጌታ ኢየሱስ ክርስቶስ የመጨረሻዎቹ ቀናቶች ምን እንደሚመስሉ አንድ አራት ነጥቦችን በማንሳት ከእግዚአብሔር ቃል ለማየት እንደሞከርን አስታውሳለሁ። መቼም ይህን የመጨረሻዎቹን ቀናቶች በምናስብበት ጊዜ እንደ እግዚአብሔር አምላክ ስንመለከት ነገሩ ሰፊ ነው። በአንድ ወይ በሁለት በሶስት ክፍለ ጊዜ ውስጥ የምንጨርሰው ጉዳይ አይደለም። ብዙ ልንማርበት የምንችልበት ሁኔታ በእግዚአብሔር ቃል ውስጥ ስላለ ማለት ነው። እኔ ግን ከዛ ከብዙ ትንሽ ጨለፍ አድርጌ እንደው እግዚአብሔር ያስተማረኝን ነገር ለእናንተ ላካፍላችሁ ወድጄ ነው። ስለዚህ ዛሬም ጨምረን ያንን ርዕስ ይዘን ጥቂት የእግዚአብሔርን ሐሳብ እንድንካፈል ፈልጌያለሁ። ስለዚህም ደግሞ ጌታን በጣም አድርጌ አመሰግናለሁ። ጥቂት እስቲ ወደ ማርቆስ ወንጌል መጽሐፍ ልውሰዳችሁና ትንሽ ጥቂት ነገር ልበላችሁና ከዛ ወደ ትምህርታችን ዋነኛ ሐሳብ እንገባለን። የማርቆስ ወንጌልን በምትመለከቱበት ጊዜ ከምዕራፍ 1 ጀምሮ እስከ 10 ድረስ ስለ ጌታችን ስለ ኢየሱስ ክርስቶስ አገልግሎት ላይ ነው ትኩረት አድርገው የሚነግረን ማለት ነው ወንጌሉን ማርቆስ የሚጽፍልን። ከምዕራፍ 11 ጀምሮ እስከ 16 ያለውን ደግሞ የመጨረሻዎቹን ቀናቶች የሚያመለክተው ነው የምንመለከተው። ወይንም ደግሞ ያ ጌታችን ኢየሱስ ክርስቶስ የቀረውን አንድ ሳምንት የሚያመለክት ነው። የተሰቀለበት የሞተበትን ያንን አንድ ሳምንት የሚያመለክተው ነው በእግዚአብሔር ቃል ውስጥ እንመለከታለን። እና በዛ አንድ ሳምንት ውስጥ ጌታችን ኢየሱስ ክርስቶስ ያደረጋቸውን ነገሮች ማርቆስ በዝርዝር በወንጌሉ ላይ ጽፎልናል። ይህ ማለት ሌሎች አልጻፉልንም ማለት አይደለም። እኔ እንዲሁ ዝም ብዬ ለትምህርታችን እንዲሆን የማርቆስን ወንጌል እያሰብኩም ስለሆነ እሱን ላነሳላችሁ ብዬ ነው። ዛሬ ከማርቆስ ወንጌል መጽሐፍ ምዕራፍ 11 ከቁጥር 1 እስከ 11 ያለውን የመጽሐፍ ቅዱስ ክፍል ይዘን ነው እንድንነጋገር ያሰብኩት። የእግዚአብሔር ቃል እንደዚህ ይላል። ቃሉን አስቀድሜ ካነበብኩላችሁ በኋላ አጠር አድርጌ የእግዚአብሔርን ሐሳብ አካፍላችኋለሁ። እንደዚህ ይላል የእግዚአብሔር ቃል። ማርቆስ 11 ከቁጥር 1 እስከ 11 በጌታ በኢየሱስ ስም አነባለሁ። ወደ ኢየሩሳሌምም ከደብረ ዘይት አጠገብ ወዳሉት ወደ ቤተፋጌና ወደ ቢታንያ በቀረቡ ጊዜ ከደቀ መዛሙርቱ ሁለቱን ልኮ በፊታችሁ ወዳለችው መንደር ሂዱ፣ ወዲያውም ወደ እርሷ ገብታችሁ ከሰው ማንም ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁ አምጡልኝ። ማንም ስለምን እንዲህ ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል በሉት። ወዲያውም ደግሞ ወደዚህ ይሰደዋል አላቸው። ሄዱም ውርንጫውንም በመንገድ መተላለፊያ በደጁ ውጭ ታስሮ አገኙት፣ ፈቱትም። በዚያም ከቆሙት አንዳንዶቹ ውርንጫውን የምትፈቱት ምን ልታደርጉት ነው ብለው አሏቸው። እነርሱም ኢየሱስ እንዳዘዘ አሏቸው፣ ተዋቸው። ውርንጫውንም ወደ ኢየሱስ አመጡት፣ ልብሳቸውንም በላዩ ጣሉ፣ ተቀመጡበትም። ብዙ ሰዎችም ልብሳቸውን በመንገድ ላይ አነጠፉ፣ ሌሎችም ከዛፍ ቅጠሎችን እየቆረጡ ያነጥፉ ነበር። የሚቀርቡትም የሚከተሉትም ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የምትመጣ የአባታችን የዳዊት መንግሥት የተባረከች ናት፣ ሆሳዕና በአርያም እያሉ ይጮኹ ነበር። ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። ዞርም ብሎ ሁሉም ከተመለከተ በኋላ ጊዜው መሽቶ ስለነበረ ከ12 ጋር ወደ ቤታንያ ወጣ ብሎ የእግዚአብሔር ቃል ይናገራል። ጥቂት መግቢያ ልናገር። የጌታ ኢየሱስ ክርስቶስ የመጨረሻዎቹ ቀናቶች ከትንሣኤ በፊት ያለውን አንድ ሳምንት የሚያሳይ ወይም ደግሞ የሚያመለክት ነው። እንግዲህ ይህ ሳምንት ሰሞነ ሕማማት ወይም ደግሞ የስቅለቱና የትንሣኤው ሰሞን በመባል ይጠራል። የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 3 ላይ የእግዚአብሔር ቃል እንደዚህ ይላል። ደግሞ 40 ቀን እየታያቸው ትንሣኤ በኋላ ማለት ነው
ስለ እግዚአብሔር መንግሥት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ብሎ ሉቃስ በሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 3 ላይ ጽፎልን እንመለከታለን። ምናልባት ሕማማት የሚለው ቃል በዚህ የመጽሐፍ ቅዱስ ክፍል ላይ ብቻ የተጠቀሰ ይመስለኛል። የተለያዩ ሰዎች ወገኖቹ ወይንም ደግሞ የተለያዩ የሃይማኖት ክፍሎች የሕማማቱን ሰሞን ይዘክሩታል፣ የሕማማቱን ሰሞን ያከብሩታል። ያን ሳምንት እነዛን የመጨረሻ ቀናቶች በተለየ ሁኔታ ልዩ የሆነ ቦታ ሲሰጧቸው ይታያል። ከዚህም የተነሳ ይህንን አንዱን ሳምንት ይህንን የመጨረሻዎቹን ቀናት ቅዱስና የተለዩ አድርገው ይመለከቷቸዋል። ደግሞም እነዛን ቀናቶች ያስቧቸዋል። እንዲሁም ደግሞ እነዛን ቀናቶች ታላቁ ቀን በማለትም ደግሞ ይጠሯቸዋል። እንዲሁም ደግሞ የመጨረሻ ሳምንት በማለት ይጠሯቸዋል። ሰሞነ ሕማማት የሕማማቱ ሰሞን ከሆሳዕና እስከ ትንሣኤው ያለ ቀን እንደሆነ ይሄ ሁላችንን የሚያስማማን ይመስለኛል። ዛሬ ስለ ጌታ ስለ ኢየሱስ ክርስቶስ የመጨረሻዎቹ ቀናት ወይንም ደግሞ ስለ ሕማማቱ ሰሞን ወይም ስለ ሕማማቱ ሳምንት ሳነሳ ቀኑን ወይም ሳምንቱን እንድንዘክረው በልዩ ሁኔታ እንድናየው ቅዱስና ታላቅ ነው እያልን እንድናከብረው ሳይሆን በዋናነት የጌታን መከራ ሞትና ትንሣኤውን በማሰብ ጌታን እንድናከብረው በእውነተኛ ልብ በእርሱ በማመን ድነት እንዲሆንልን ለማሳሰብ ነው። ወገኖች ሆይ ይህን መልእክት ዛሬ የምነግራችሁ በዚህ ሰሞን እንግዲህ እንዳልኳችሁ ትንሣኤውን ደግሞም ስቅለቱን እናከብራለን። ኢየሱስ ለምንድን ነው የተሰቀለው? ኢየሱስ ለምን እስከ ሞት ተነሳ ብለን ስንል እኔና እናንተ የሰው ልጆች ሁሉ ዓለም ሁሉ በክርስቶስ ኢየሱስ በማመን ወደ እግዚአብሔር መንግሥት እንዲጨመሩ። መቼም ይሄ ሰሞን ጌታችን ኢየሱስ ክርስቶስ ፍጥሮ ለእኔና ለእናንተ በኃይል የተገለጠበት አስደናቂ የሆኑ ቀናቶች ናቸው። አስደናቂ የሆነ ሳምንት ነው ያ ሳምንት ማለት ነው። እኛ መከራ ከተቀበለው ጌታ ጋር እንጂ ከቀኑ ጋር ምንም አይነት ጉዳይ የለንም ወገኖች። እኛ ከተሰቀለው ጌታ ጋር እንጂ ከተሰቀለበት መስቀል ጋርም ደግሞ ምንም አይነት ጉዳይ የለንም። የሚያድነው መስቀሉ ሳይሆን የተሰቀለው ጌታ ነው። ስለዚህም እኛ በብዙ ክብር የምንሰጠው ለቀናቶቹ አይደለም። ክብር የምንሰጠውም ደግሞ ለተሰቀለበት መስቀል አይደለም። በመስቀሉ ላይ ለዋለው በነዛ ቀናቶች ውስጥ በኃይለኛ መከራ ስለ እኔና ስለ እናንተ በደልና ኃጢአት ያለፈውን ጌታ የምንዘክረው እሱን ነው የምናመልከው፣ ለእሱ ነው የምንገዛለን። እሱን ነው በልዩ ሁኔታ የምንመለከተውና የምናየው ማለት ነው። እሱን ነው በልዩ ሁኔታ የምናስበው። እሱን ነው ታላቅ የምናደርገው። እግዚአብሔር አምላክ ስሙ ከዘላለም እስከ ዘላለም የተባረከና የተመሰገነ ይሁን። ምክንያቱም ለሕይወታችን ሞቷል፣ ስለ ሕይወታችንም ዋጋ ከፍሏልና ማለት ነው። ሕማማት ማለት ቅድም እንዳልኳችሁ መታመም ማለት ነው። ሕማማት ማለት ሕመም ማለት ነው። ሕማማት ማለት አንዳንድ የመጽሐፍ ቅዱስ ክፍል እንደሚነግሩን መከራ ማለት ነው። ስቃይ ማለት ነው። መሰቃየት ማለት ነው። ስለዚህ ቃሉ የሚያሳየን ለሰው ልጆች ሲል ጌታ የተቀበለውን ሕመም፣ መከራ፣ ሞት ነው የሚያመለክተንና የሚያሳየን። ስለዚህ እነዛን ቀናቶች በምናስብበት ጊዜ የመጨረሻዎቹን ቀናቶች የጌታን የመጨረሻዎቹን ቀናቶች ስናስብ ያንን ሰሞነ ሕማማቱን በምናስብበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በይሁዳ ታልፎ የተሰጠበት፣ በጴጥሮስ የተካደበት፣ በደቀ መዛሙርቱ የተተወበት፣ በአይሁድ ክፉ ምክር አይሁድ በሱ ላይ ክፉ ምክር የመከሩበት፣ የመከሩት ምክራቸው ደግሞ ሳናጸና የጌታን ሳንይዝ ምክራችንን ሳንፈጽም እህል አንቀምስም ብለው የተማማሉበት፣ ከዛም ጌታን የያዙበት፣ የገረፉበት፣ የሰቀሉበት፣ ያሰቃዩበት ሰሞን ነው። ያ ሰሞን ያ ሳምንት እነዛ ቀኖች ማለት ነው። በአጭሩ ይሁዳ አሳልፎ ሰጠው፣ ጴጥሮስ ካደው፣ ደቀ መዛሙርቱ ትተውት ሄዱ፣ አይሁድ ሁሉ ተነሱበት፣ ጌታችን ኢየሱስ ክርስቶስ ብቻውን ቀረ እና ያ ሰሞን ወገኖች የስቅለቱ ሰሞን ጌታችን መድኃኒታችን ኢየሱስ ክርስቶስ በሁሉ የተተወበት ጊዜ እንደሆነ እንኳን እንመለከታለን። ጌታችን ኢየሱስ ክርስቶስ ይሄ የነገርኳችሁ ወገኖች ከመጽሐፍ ቅዱሳችን ያገኘው ጥቅል ነገር ነው የነገርኳችሁ። ይሁንና ግን ወደ ዋናው ሐሳባችን ገብተን እስቲ ጥቂት ነገር ለማየት እንሞክር። ጌታችን መድኃኒታችን ኢየሱስ ክርስቶስ
በመጨረሻዎቹ ቀናቶች ካደረጋቸው ነገሮች መካከል ጥቂቶቹን ለማየት እንሞክር። በዚህ ሁሉ ሁኔታ ውስጥ ጌታ በመጨረሻዎቹ ቀናቶች ያደረጋቸው ነገሮች ከማርቆስ ወንጌል መጽሐፍ ላይ እንግዲህ ባከነበብኩላችሁ የመጽሐፍ ቅዱስ ክፍል ውስጥ ከምዕራፍ 11 ከ1 እስከ 11 ባነበብኩት የመጽሐፍ ቅዱስ ክፍል ውስጥ ያገኘሁትን አንድ ሀሳብ ብቻ ዛሬ ላነሳላችሁ አስቤያለሁ። እና ይኸውም የማነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም መግባቱን የሚመለከተውን ሀሳብ፣ ያንን ታሪክ፣ ከዛ ታሪክ የምንማረውን ነገር እንድንመለከት ነው ዛሬ ያሰብኩት። ኢየሱስ ክርስቶስ በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም የገባው በታላቅ ክብር ነበረ። ሆሳዕና የሚል ዝማሬም እየተዘመረለት ወደዛ ከተማ ወደ ኢየሩሳሌም እንደገባ እንመለከታለን። ይህን ያደረገ መጽሐፍ ቅዱስ አዋቂዎች እንደሚነግሩን በሳምንቱ የመጀመሪያ ቀን ነው ብለው ይላሉ። ምናልባትም እንደሱ ሊሆን እንደሚችል አስባለሁ። ያ ሆሳዕና ብሎ በታላቅ ክብር ተቀብሎ በታላቅ አክብሮት ተቀብሎ ልብሱን አንጥፎ ቅጠልም ዘንባባም ይዞ ጌታን በዝማሬ እያከበረ ከኋላም ከፊትም እየከበበ በብዙ አጀብ እንደ አንድ ንጉሥ ወገኖች ሆይ ወደ ኢየሩሳሌም አጅበውት የሄዱት ሰዎች በሙሉ ደግሞ ከዛ በኋላ ከጥቂት ቀናት በኋላ ይህንን ምናልባት በሳምንቱ መጀመሪያ ካደረጉት በኋላ በሳምንቱ ደግሞ ዓርብ በተባለው ቀን ላይ እንዴት ስቀለው ብለው እንደተናገሩበት መጽሐፍ ቅዱሳችን ይናገራል። ይሄ በጣም አስገራሚ ነገር ነው በመጽሐፍ ቅዱሳችን ውስጥ የምናየው ማለት ነው። ለማንኛውም ወደ ዋና ሀሳብ እንመለስ። ሆሳዕና ማለት ምን ማለት ነው የሚለውን ለማየት እንሞክር እስቲ። ምክንያቱም በአህያይቱ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም ሲገባ የዘመሩት ሆሳዕና ብለው ነው። ሆሳዕና ማለት በዕብራይስጥ ቃል እባክህ አሁን አድን፣ እባክህ አሁን ባርከን ማለት ነው። እና ሆሳዕና ማለት እንዲሁ ስንመለከተው አድን ከሚለው ሀሳብ ተነስተን መድኃኒት ማለት እንደማለትም እንደሆነ ልናውቅ ይገባናል። መዝሙረ ዳዊት 118 በቅንፍ ቁጥር 25 ምን ይላል? አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ብሩክ ነው፣ ከእግዚአብሔር ቤት መረቅናችሁ ብሎ የእግዚአብሔር ቃል ሲናገር እንመለከታለን። እንግዲህ ተመልከቱ፣ በአህያ ውርንጫ ላይ መቀመጡ በዘካርያስ መጽሐፍ ትንቢት ላይ በምዕራፍ 9 ቁጥር 9 ላይ ተጠቅሶ እንመለከታለን። እንግዲህ በነቢዩ ዘካርያስ የተነገረ ያ ትንቢት ፍጻሜ ሲያገኝ ነው የምንመለከተው ማለት ነው። ሆሳዕና ብለው መዘመራቸው አስቀድመው በመዝሙረ ዳዊት ላይ የተነገረ ትንቢት ቃል ነው። በአህያይቱ ውርንጫ ላይ ደግሞ ቁጭ ብሎ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ደግሞ የመግባቱ ጉዳይ በትንቢተ ዘካርያስ መጽሐፍ ምዕራፍ 9 ቁጥር 9 ላይ የተጻፈ የትንቢት ቃል ነው። እንግዲህ በጌታ በኢየሱስ ክርስቶስ የመጨረሻዎቹ ቀናቶች በዚያ አንድ ሳምንት ውስጥ የተፈጸሙ የትንቢት ቃሎች እንደነበሩ እንመለከታለን። ብዙ የትንቢት ቃሎች በዚያ አንድ ሳምንት ውስጥ በዚያ የመጨረሻ ቀናቶች ውስጥ ተፈጽመው ነው እንግዲህ ከእግዚአብሔር ቃል ውስጥ የምንመለከተው። ከተፈጸሙትም ትንቢቶች መካከል እነዚህም ሁለቱን እንመለከታለን ማለት ነው። ሆሳዕና በአርያም ማለት ወገኖች ሆይ በሰማይ ያለው መድኃኒት ማለት ነው፣ ወይንም ደግሞ ሰማያዊ አዳኝ ማለት ነው። ይህ መዝሙር እንግዲህ ጌታችን ኢየሱስ ክርስቶስን በደንብ አድርጎ ይገልጠዋል። ጌታችን ኢየሱስ ክርስቶስ ሰማያዊ የሆነ ምንድነው? አዳኝ በሰማይ ያለ ደግሞ ምንድነው? መድኃኒትም እንደሆነ በጥሩ ሁኔታ ስለ ጌታችን ስለ ኢየሱስ ክርስቶስ ማንነት ይገልጥልናል ማለት ነው። በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም ከመግባቱ ምንድነው የምንማረው ብለን ስንል ከማርቆስ ወንጌል ውጪ ምናልባት ወደ ማቴዎስ መጽሐፍ ምዕራፍ 21 ቁጥር 5 ላይ እንዲሁም ደግሞ ወደ ዮሐንስ ወንጌል መጽሐፍ ምዕራፍ 12 ቁጥር 14 እና 15 ጨምረን በማየት ጥቂት ሀሳቦችን እስቲ ለማንሳት እንሞክር። በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም ከመግባቱ ምንድነው የምንማረው ብለን በምንልበት ጊዜ የመጀመሪያው ትህትናው ነው የምንማረው። እና ትህትናው ታውቃላችሁ፣ ባለፈው ሳምንት አንስቼላችሁ ነበር። የደቀ መዛሙርቱን እግር ማጠቡ ትህትናው ያመለክታል። እንግዲህ ተመልከቱ፣ ጌታችን ኢየሱስ ክርስቶስ በተወለደ ጊዜ ትህትናው ተገልጧል። እንዲሁም ደግሞ የሚገርማችሁ በአገልግሎቱ ዘመን ከደቀ መዛሙርቱ ጋር በአይሁድ መካከል በሚመላለስበት ጊዜ ትህትናው ባኗኗሩ፣ ትህትናው በአገልግሎቱ፣ ትህትናው በመወለዱ፣ ትህትናው የደቀ መዛሙርቱን እግር በማጠቡ፣ ትህትናው በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም በመግባቱ ሁሉ የተገለጠ እንደነበር እንመለከታለን ማለት ነው። እና በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም ከመግባቱ ምንድነው የምንማረው ብለን ስንል ዛሬም የምንማረው ትህትናው ነው የምንማረው። የምናመልከው ጌታ እጅግ በጣም ትሁት የሆነ ጌታ ስሙ ለዘላለም የተባረከና የተመሰገነ ይሁን። ይሄ ደግሞ ለእኔና ለእናንተ በክርስቶስ ኢየሱስ ለዳንን ሁሉ
ጌታችን መድኃኒታችን ኢየሱስ ክርስቶስ ሊያካፍለው የሚወደው ባህሪው ነው። ከጌታ ይህን ባህሪ መካፈል እንችላለን። ስለዚህ ምን እንማራለን? ትህትና እንማራለን። ምን ያመለክተናል? የጌታን ኢየሱስ ክርስቶስን ትህትና ያመለክተናል ማለት ነው። በአህያ ላይ ቁጭ ብሎ ወደ ኢየሩሳሌም ምን ማለቱ በታላቅ ክብርና አጀብ መግባቱ ትህትናውን የሚያመለክት ነገር ነው። የትህትና ዋና ሀሳብ ያለው ግን በአህያይቱ ውርንጫ ላይ መቀመጡ ነው። እሱ ንጉሥ ሆኖ ሳለ ማለት ነው። እሱ ጌታ ሆኖ ሳለ፣ እሱ የሰማይ የምድር ፈጣሪ ሆኖ ሳለ ግን በዚች በአንዲት የአህያ ውርንጫ ላይ መቀመጡ ትህትናውን የሚያመለክት ነገር እንደሆነ ዝቅ ማለቱን የሚያመለክት እንኳን ልንመለከት እንችላለን። ሁለተኛ ምንድን ነው የምንማረው ካላችሁ አዳኝነቱን መድኃኒትነቱን ነው የምንማረው። ይህንን የምንመለከተው ቅድም እንዳልኩት ሆሳዕና የሚለው ቃል ትርጉም በምንመለከትበት ጊዜ ነው። ሆሳዕና ማለት እባክህ አሁን አድን ማለት ነው። እባክህ አሁን ባርክን፣ አቃናልን፣ አሳካልን ማለት ነው ብለናል ቅድም እና ትንቢታዊ የሆነ ቃል ነው ይሄ ቃል። ስለዚህ ወገኖች ሆይ መዝሙሩ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስን በጉልህ በድምቀት የሚገልጠው መዝሙር ሆኖ ነው የምንመለከተው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳኝ ነው፣ ከኃጢአት የሚያድን የኃጢአት መድኃኒት ነው። ስለዚህ ስሙ ከዘላለም እስከ ዘላለም የተባረከና የተመሰገነ ነው። በሁለተኛ ደረጃ ከተዘመረው መዝሙር ተነስተን የምንማረው ይህንን ነው። በሶስተኛ ደረጃ ጌታችን ኢየሱስ ክርስቶስ የተባረከ ጌታ መሆኑን ደግሞ ያመለክታል፣ ወይም ደግሞ የተባረከ ጌታ መሆኑን እንማራለን። መቼም ጌታችን መድኃኒታችን ኢየሱስ ክርስቶስ ጌታ ብቻ አይደለም፣ የጌቶች ደግሞ ምንድነው? ጌታ ነው። መጽሐፍ ምን ይላል? በጌታ ስም የሚመጣ የተባረከ ነው ይላል። ብሩክ ነው ብሎ መዝሙረ ዳዊት መጽሐፍ ምዕራፍ 18 ከቁጥር 5 እስከ 26 ስታነቡ እንመለከታለን። ይህ ማለት ትንቢታዊ የሆነ ቃል ወገኖች፣ ትንቢታዊ የሆነ ቃል። ስለዚህ ጌታችን ኢየሱስ ክርስቶስ ትህትናውን፣ ጌታችን ኢየሱስ ክርስቶስ አዳኝነቱን፣ ጌታችን ኢየሱስ ክርስቶስ ጌትነቱን ደግሞ ከዚህ የመጽሐፍ ቅዱስ ክፍል ውስጥ እንማራለን ማለት ነው። ይህንንም ስል ደግሞ በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም ከመግባቱ ጋር ተያይዘው ማለት ነው። ሌላው በአራተኛ ደረጃ የምንማረው ንግስናውን ነው፣ መሲህነቱን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ መሲህነቱ በግልጥ በኢየሩሳሌም በይሁዳ አውራጃ በገሊላ እንዲታወቅ ብዙ ጊዜ ጌታችን ኢየሱስ ክርስቶስ አይፈልግም ነበር። ነገር ግን እዚህ ጋር መሲህነቱ፣ እዚህ ጋር ንግስናው በኃይል ተገልጦ ነው እንግዲህ የምንመለከተው። የተገለጠበትና የታወቀበትን ደግሞ ጊዜ ነው ይሄ ጊዜ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም ከመግባቱ የምንማረው ሌላው ነገር ይህንን ነው ወገኖች። ንግስናው፣ መሲህነቱ በኃይል የተገለጠበት ጊዜ፣ ለሁሉ የታወቀበት ጊዜ ነው። እዚህ ጋር ሸፍኑት ሲል፣ እዚህ ጋር አይገለጥ ሲል፣ ዝም በሉ ሲል፣ ለማንም አትናገሩ ሲል አንመለከትም። ይልቁንም ግን ተገልጦ እንመለከታለን። የታወቅበትን ጊዜ እንደሆነ ደግሞ እንመለከታለን። ይሄውም አንድ የምንመለከተው ይሄውም ደግሞ መገለጡን በተለይ በሙሉ በጣም የምንመለከተው አንድ በተዘመረው መዝሙር ውስጥ ነው። መዝሙሩ ልመናን፣ ጸሎትን፣ ምስጋና ያለበት መዝሙር ሆኖ እንመለከታለን። አዳኝነቱን፣ መንግስቱን ያካተተ መዝሙር ሆኖ ነው የምንመለከተው። ሆሳዕና በአርያም የሚለው መዝሙር ወገናቸው በደንብ ይግባን፣ በደንብ እንረዳ። ልመና አለበት፣ ጸሎት አለበት፣ ምስጋና አለበት፣ አዳኝነቱን፣ መንግስቱን ሁሉ የሚያካትት መዝሙር ሆኖ እንግዲህ የምንመለከተው። ሲዘምሩ ደግሞ የነበሩት በመዝሙራቸው በአርያም በሰማያት ያሉት ሆሳዕና በማለት ይዘምሩ በማለት እንኳን እንደዘመሩ እናያለን። ሆሳዕና በዚህ ብቻ አይደለም፣ በእኛ መካከል ብቻ አይደለም፣ በምድር ብቻ አይደለም፣ በአርያም ያሉትም በሰማያት ያሉትም ደግሞ ይህን መዝሙር ይዘምሩ። ኢየሱስ አዳኝ ነው፣ ኢየሱስ ንጉሥ ነው፣ ኢየሱስ መሲህ ነው፣ ኢየሱስ የተባረከ ጌታ ነው፣ ይዘምሩ፣ ይህን መዝሙር ይዘምሩ የሚሉ ይመስላል። ምክንያቱም በአርያም በሰማያት ያሉትም ሆሳዕና በማለት ይዘምሩ በማለት እንደዘመሩ እንመለከታለን ማለት ነው። እና ስለ አዳኝነቱ፣ ስለ ንግስናው ዘምረዋል። ስለ መሲህነቱ ዘምረዋል። መዝሙሩ በዚህ ምድር ብቻ ሳይሆን በላይ በሰማይም ደግሞ ያሉትንም ያካተተ እንዲሆን እንደተፈለገም ደግሞ እንመለከታለን። ጌታችን ኢየሱስ ክርስቶስ በተወለደ ጊዜ እናስታውሳለን አይደል? በተወለደ ጊዜ በላይ በሰማይ ሰራዊት ፊት እንኳን መዝሙሩ እንደነበረ እንመለከታለን። እና በላይ በሰማይ ሲዘምር ነበር፣ በታች በምድር ደግሞ እነዛ እረኞች እጅግ በጣም ሲገረሙና ሲደነቁ አይተናል። እና ያን መዝሙር አይተው በሉቃስ ወንጌል መጽሐፍ ላይ ሉቃስ በምዕራፍ 2 ላይ እንዴት እንደጻፈልን እንመለከታለን። እንግዲህ ጌታችን ኢየሱስ ክርስቶስ ሲወለድ ብቻ ወደዚህ ምድር በስጋ ሲመጣ ብቻ ሳይሆን አገልግሎቱንም እየፈጸመ ሩጫውን እየፈጸመ ወደ ቤቱ በጣም እየተጠጋ በመከራውን ሰዓት እጅግ በጣም በኃይለኛ ሁኔታ ውስጥ እንኳን ሆኖ ይሄ መዝሙር
ይሄ ሆሳዕና በአርያም የሚለው መዝሙር በዚህ ምድር ብቻ ሳይሆን በላይ በሰማይም ደግሞ የተዘመረበትን እንኳን ሁኔታ እንዳለ ቃሉ ያመለክተናል። ምክንያቱም ሆሳዕና በአርያም ብለው ስለዘመሩ ማለት ነው። በጌታ ስም የሚመጣ የተባረከ ነው፣ የምትመጣው የአባታችን የዳዊት መንግስት የተባረከች ናት ብለው ሲናገሩ እናያለን። እና ለዳዊት ተስፋ የተገባለት የመሲሁ መንግስት ማለት ነው። የዳዊት መንግስት የምትመጣው የተባረከች ትሆን ሲሉ ያው ለዳዊት የተገባለት ተስፋ ነበረ። ያ ተስፋ እንግዲህ መሲሁ መንግስት ማለት እንደሆነ ግልጽ ነው። ሌላው የሚገርማችሁ ነገር እንግዲህ የምንመለከተው ንግስናው መሲህነቱ በሚገለጥበት ጊዜ በሚታወቅበት ጊዜ ሌላ የምታዩት ዘንባባ እንዲሁም ደግሞ የዘንባባ ዝንጣፊ ይዘው እንደነበረ እንግዲህ እንመለከታለን። ዘንባባ ብዙ የሚያመለክተው ነገር ሊኖር ይችላል። ሌላው የሚገርመው ነገር ደግሞ አጀቡን እንመለከታለን። የህዝቡን ብዛት እናያለን። ከኋላ ቢሆን መጽሐፍ እንደሚል ከፊት ቢሆን በጣም መታጀቡን እንመለከታለን። አንድ ንጉስ እንደሚታጀብ እንደዚሁ እንደታጀበ እንመለከታለን። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ንጉስ ስለሆነ ማለት ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ በተወለደ ጊዜ እነዛ ሰብአ ሰገል ወደ ኢየሩሳሌም መጥተው ያሉት ነገር የአይሁድ ንጉስ ብለው ማይጣው ይሄ ነበረ። በዛም ጊዜ ሄሮድስን ያስደነገጠውና ያሸበረው ኢየሩሳሌምን ሁሉ ያስጨነቀ ቃል ነበር። ዛሬም እንግዲህ በዚህ በህይወቱ ፍጻሜ ላይ በመጨረሻ ወደ ሞት እየቀረበ እየተጠጋ በነበረበት ጊዜ ያንኑ ቃል በድጋሚ እንግዲህ ሲደረግለት እንመለከታለን። ንግስናው ተገልጦ፣ መሲህነቱ ተገልጦ፣ አዳኝነቱ ተገልጦ፣ ጌትነቱ ተገልጦ፣ ይሄ የትህትና ህይወቱ ተገልጦ ነው እንግዲህ የምንመለከተው። እና አጀቡን ስናይ በጣም ብዙ ህዝብ ነበረ። ኢየሩሳሌም ታውካ ነበረ። ከኋላው ብዙ ህዝብ፣ ከፊቱ ብዙ ህዝብ ነበረ። አጀቡ ከፍተኛ ነበረ። ከተማይቱ እስክትታወቅ ድረስ መጽሐፍ ቅዱሳችን ስናረግ ማለት ነው። በከተማይቱ ውስጥ ያሉ ሰዎች እነዚህ ሃይማኖት መምህራን ይሄ ማን ነው እንደዚህ የሚታጀብ እንደ ንጉስ የሚታጀብ እንደ ጌታ የሚታጀብ ይሄ ማን ነው ብለው እስኪሉ ድረስ እንኳን እንደደረሱ እንመለከታለን። እና በታላቅ ክብር ወደ ኢየሩሳሌም መግባቱን ያመለክታል ማለት ነው። ሌላው የምንመለከተው ልብሳቸውን ማንጠፋቸው፣ ልብስ ባጡ ጊዜ ዘንባባ ዝንጣፊ እንኳን ቅጠሎችን እንኳን እየቆረጡ እየዘነጠሉ ያነጥፉለትም እንኳን እንደነበረ መጽሐፍ ቅዱሳችን ይናገራልና ልብሳቸውን በማንጠፋቸው ደግሞ ክብር መስጠታቸውን እናያለን። ንግስናውን መግለጣቸውን እንመለከታለን። እንዲሁም ደግሞ መሲህነቱን መግለጣቸውን እንግዲህ እንመለከታለን ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ዛሬ ልነግራችሁ ያሰብኩት እንግዲህ ይሄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም ከመግባቱ ምን እንማራለን የሚለውን ዛሬ እንድንመለከት ነው የፈለጉት። ስለዚህ ወደ ማጠቃለያው ስንመጣ እንግዲህ ከዚህ ከጌታ ከኢየሱስ ክርስቶስ የመጨረሻ ቀናቶች ውስጥ ወይም ደግሞ ከቀረው ከአንዱ ሳምንት ውስጥ የምንማረው በዋናነት ወገኖች ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ማንነት ነው የምንማረው ማለት ነው። ማን ነው ለሚለው ይሄ የማርቆስ ወንጌል መጽሐፍ ምዕራፍ 11 ከቁጥር 1 እስከ 11 ያለው የመጽሐፍ ቅዱስ ክፍል ጥሩ አድርጎ ይገልጥልናል ማለት ነው። ጥሩ አድርጎ ይገልጥልናል። ስለዚህ ማንነቱን ነግሬያችሁ ትምህርታችንን በጸሎት እንጠቀልላለን። ኢየሱስ ክርስቶስ ማን ነው? ዛሬ የምንማረው ስለ ጌታ ስለ ኢየሱስ ክርስቶስ ማንነት ነው ማለት ነው። ከዚህ ታሪክ ውስጥ ኢየሱስ ማን ነው ለሚለው አዳኝ ነው። ጌታችን ኢየሱስ ክርስቶስ አዳኝ ነው ወገኖች፣ ከኃጢአት የሚያድን ነው። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስን የማታውቁ እንደ ግል መድኃኒታችሁና አዳኛችሁ አድርጋችሁ ያልተቀበላችሁ ወንድሞቼ እናቶቼ ጌታን ኢየሱስ ክርስቶስን እንድትቀበሉ ንስሐ እንድትገቡ ሕይወታችሁን ለእሱ እንድትሰጡ አሳስባችኋል። ለምን ብትሉ ጌታ ኢየሱስ ክርስቶስ አዳኝ ነው። ስለዚህ ይሄ በስቅለቱና በትንሣኤው ሰሞን በሕማማቱ ሰሞን እኛ አንድ የምናስበው ኢየሱስን አዳኝነት እና ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የተባረከ ጌታ ነው። የጌቶችን ደግሞ ጌታ ነው። ይሄ እግዚአብሔር ይመስገን ከጌቶች በላይ ነው። ከጌቶች በላይ እና እንደ ጌታ ተቀበሉታል። እንደ ጌቶች ጌታም አድርገው የተቀበሉት ማለት ነው በኢየሩሳሌም። ምክንያቱም መጽሐፉ ሲናገር በታላቅ ክብር ስለሚል ማለት ነው፣ በታላቅ ክብር። ስለዚህ ጌታ ኢየሱስ ክርስቶስ እሱ ጌታ ነው። ብዙ ጊዜ እንደምንለው ኢየሱስ ክርስቶስ ጌታ ነው ወገኖች፣ የኔና የእናንተ ጌታ ነው። ጌታ ነው። የእሱ ጌትነት ያልተገለጠበት ምንም ነገር የለም። ኢየሱስ ክርስቶስ ጌታ ነው። ሌላው የምንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ መሲህ ነው። ይመጣል የተባለው መሲህ ክርስቶስ ነው። መሲህ ዓለምን ሁሉ ሊያድን ይመጣል የተባለው ነቢያት የተናገሩለት፣ ቅዱሳት መጽሐፍት የተናገሩለት ወገኖች፣ እነዛ የታሪክ መጽሐፍት፣ መዝሙራት እነዛ በአጠቃላይ እነዛ የብሉይ ኪዳን መጽሐፍት ሕጉ ቢሆን የተናገረለት ያ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ መሲህ ነው። እሱ መሲህ ነው። እሱ ክርስቶስ ነው።
ስሙ ለዘላለም የተባረከና የተመሰገነ ይሁን። ሌላው የምታዩት ኢየሱስ ክርስቶስ ደግሞ ንጉሥ ነው። ንጉሥ መሆኑ ነው የምንማረው ስለ ማንነቱ። ሌላው በዚህ ታሪክ ውስጥ የምንመለከተው በመጨረሻዎቹ ቀናቶች ውስጥ ከምንማራቸው ትምህርቶች መካከል ስለ ኢየሱስ ማንነት እሱ ንጉሥ እንደሆነ የነገሥታት ንጉሥ እንደሆነ እንኳን ከዚህ የእግዚአብሔር ቃል እንማራለን። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ትሑት ስለመሆኑ ደግሞ እንማራለን። ሌላው የምንማረው ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስ የዳዊት ልጅ ዘሩ የዳዊት ዘር፣ ይሄ ደግሞ ፍጹም ሰውነቱን ያመለክታል ማለት ነው እና መልእክቴን በምጠቀልልበት ጊዜ የምጠቀልለው ወንድሞቼና እህቶቼ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ነው። ፍጹም ደግሞ ምንድን ነው? ሰው መሆኑ ነው። በዚህ ታሪክ ውስጥ የዳዊት ልጅ ተብሎ ተጠቅሷል። ጌታ ተብሎ ተጠቅሷል። ንጉሥ ተብሎ ተጠቅሷል። መሲህ ተብሎ ተጠቅሷል። እግዚአብሔር የተባረከና የተመሰገነ ይሁን። ስለዚህ የትህትና ሕይወቱን ደግሞ ተጠቅሶ እንመለከታለን። ስለዚህ በመልእክቴ መደምደሚያ ላይ ከዚህ የመጨረሻዎቹ የጌታ ኢየሱስ ክርስቶስ ቀናት ወይንም ደግሞ ከቀረው አንድ ሳምንት ውስጥ የምንማረው ዋነኛ ትምህርት የኢየሱስ ማንነት ነው። ኢየሱስ ማን ነው ካላችሁ፣ ኢየሱስ ፍጹም አምላክ ነው። ኢየሱስ ማን ነው ካላችሁ፣ ኢየሱስ ፍጹም ሰው ነው። ከዚህ ታሪክ የምንማረው በዋናነት ይህንን ነው። ጌታ እግዚአብሔርን በጣም አድርገን እናመሰግናለን። የዚህን ትምህርት የመጨረሻ ክፍል በሚቀጥለው ሳምንት አንስተን እንደዚሁ እንመለከታለን። እስከዚያው እግዚአብሔር አምላክ አብዝቶ ሁላችሁን ይባርክ። እንጨርስና እንጸልይና ትምህርታችንን እንጠቀልላለን። አባት ሆይ እናመሰግናለን። ክብር ለአንተ ይሁን። አንተ ለእኛ መሲያችን፣ አንተ ለእኛ ንጉሳችን፣ አንተ ለእኛ ጌታችን። ከአንተ የወትትና እንማራለን፣ ብዙ ነገር እንማራለን። እግዚአብሔር አምላክና አባት ሆይ ተመስገን። በመጨረሻዎቹ ቀናቶች ልታስተምር ስለወደደ ስለተገለጠው ስለአንተ ማንነት ክብር ላንተ ይሁን። አንተ አዳኝ፣ አንተ ጌታን፣ አንተ ንጉሥ ነህ። ስምህ ከዘላለም እስከ ዘላለም የተመሰገነ ይሁን። እባክህ ይሄ እውነት ፍንትው ብሎ ይታይ ይገለጥልን። ዛሬ ይህ እውነት ያልተገለጠላቸው ወገኖች በስቅለቱና በትንሣኤው ዘመን ይህ እውነት ተገልጦላቸው ሕይወታቸውን ላንተ ይስጡ። መዳን ለሰው ልጆች ሁሉ ይሁን፣ ለሴቶች ይሁን፣ ለወንዶች ይሁን፣ ለሕፃናት ይሁን፣ ለወጣቶች ይሁን፣ ለአባቶች ይሁን፣ ለእናቶች፣ ለተማሪዎች ይሁን፣ ላልተማሩት፣ ለድሆች፣ ለባለጠጎች ሁሉ በዚህ የስቅለቱ ሰሞን፣ በዚህ የትንሣኤው ሰሞን፣ በዚህ የሕማማቱ ሰሞን ለሁሉ ድነት ይሁን በጌታ በኢየሱስ ስም። ሰዎች ሁሉ ቀንን መዘግ፣ ቀንን ማክበር፣ ለቀን የተለየ ቦታ እግዚአብሔርን መስጠትን ትተው በጌታ በኢየሱስ ስም ዓይናቸውን በአንተ ላይ እንዲያደርጉ ጌታ ኢየሱስ የእግዚአብሔር ልጅ ወደ አንተ እንዲቀርቡ አንተን እንዲያመልኩ ለአንተ እንዲሰግዱልን ለአንተ እንዲገዙልን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ስለነበረን ጊዜ ደግሞ በጣም አመሰግናለሁ። ክብር ለአንተ ብቻ ይሁንልን በኢየሱስ ክርስቶስ ዘላለማዊ ስም አሜን።